ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ዲስከስ የምናደርገው ስለ ሊኩዊዲቲ ቮይድ ነው። ይሄም እንግዲህ ሊኩዊዲቲ ላይ በጣም ክሩሻል የምንለው ኮንሰፕት ነው ማለት ነው። ስለዚህ ሊኩዊዲቲ ቮይድ ስንል ምን ማለታችን ነው? ቮይድ ማለት ባዶ የሆነ ነገር ማለት ነው ራይት። ስለዚህ ያልተሞላ ነገር፣ ባዶ የሆነ ነገር የሚለውን ይሰጠናል። ስለዚህ ሊኩዊዲቲ ቮይድ ላይ የምናያቸው ሁለት ኮንሰፕቶች ናቸው ያሉት። የመጀመሪያው ፌር ቫሊዩ ጋፕስ የምንላቸው አሉ። እነዚህ ኤፍቪጂ ወይም ደግሞ ፌር ቫሊዩ ጋፕስ እንላቸዋለን ማለት ነው። ስለዚህ እነዚህ ኦከር የሚያደርጉት ምንድነው? ፕራይስ በአንድ ዳይሬክሽን በአንድ አቅጣጫ ዴሊቨር በሚደረግበት በሚንቀሳቀስበት ወቅት በመሃል አንዱን ሳይድ ኢንኤፊሽንት ይሆናል ማለት ነው። ስለዚህ ይሄ የሚፈጥረው ኢንኤፊሽንሲ እንግዲህ ፌር ቫሊዩ ጋፕ እንለዋለን ማለት ነው። ይሄንን ሊትራሊ የሶስት ካንድል ፓተርኖች ናቸው ማለት ይቻላል። በዛ ውስጥ አይደንቲፋይ ማድረግ እንችላለን። ስለዚህ የፌር ቫሊዩ ጋፕ ብለን ስንል ሶስት ካንድሎች ናቸው። ለምሳሌ አንድ ካንድል አለች እንደዚህ፣ አጠገቧ እንደዚህ አይነት ካንድል ለምሳሌ ይኖራል ማለት ነው። ከዚች ስር ደግሞ ለምሳሌ አንድ ካንድል ትኖራለች ማለት ነው። ስለዚህ ይሄ አሁን ፕራይስ በዚህ ፑሽ ሲያደርግ በመሃል የሚፈጥረው ምን ይኖራል? እዚህ ጋር ኢንኤፊሽንሲ ይፈጥራል። ስለዚህ የመጨረሻዋ ከፍተኛ ፕራይስ አለች፣ ሶስተኛው የዚህኛዋን እንደዚህ እናወጣለን፣ እቺኛዋ እንደዚህ ትወጣለች ማለት ነው። በመሃል እቺኛዋን እንግዲህ ኢንኤፊሽንሲ we call it እንግዲህ a fair value gap ማለት ነው። ኦኬ ይህንን ቦታ ፕራይስ በተወሰነ ሪቪዚት ሊያደርጋቸው ከሚችሏቸው ኤሪያዎች መካከል ይሆናል ማለት ነው። እና ያው ቻርት ላይ እናየዋለን በኤግዛምፕል። ነገር ግን ጋፕ ክሬት በተደረገ ቁጥር ፕራይስ መጥቶ ሪቪዚት ያደርጋል ማለታችን አይደለም። ነገር ግን እንዴት እንደምንጠቀመው አሳያችኋለሁ። ሲወርድም ደግሞ እንደዛ ነው። በሚወርድበት ጊዜ ደግሞ ፕራይስ ለምሳሌ እዚች ጋር የሆነች ካንድል ትኖራለች። ፕራይስ አሁን መጣች እዚህ ጋር ሶስተኛ ካንድል ስትሰራ በሶስተኛዋና በዚህኛዋ በጀመረችዋ ካንድል መካከል የሚፈጠረው ጋፕ ክፍተት ይሄንን አን ኤፍቪጂ እንለዋለን ማለት ነው። which is ይሄኛው በሚወርድበት ጊዜ የተፈጠረው ደግሞ it is called a bearish fair value gap እንለዋለን ማለት ነው። አይሲቲ ላይ ይሄ ሲቢ ይሉታል ማለት ነው። ይሄኛው ደግሞ bullish fair value gap እንለዋለን። bullish fair value gap ነው። ቤዚካሊ ይሄ ነው። እንዴት እንደምንጠቀመው አሳያችኋለሁ። ኢምባላንሶች ናቸው። ፕራይስ በሆነ አቅጣጫ ሲወረወር ጥሩ ነው። ይሄውን ለምሳሌ ፕራይስ በሚወጣበት ጊዜ ማየት የምንፈልገው እንደዚህ አይነት ኦከራንስ ነው። ምክንያቱም እየመጣ ያለው የቡሊሽ ሞመንተም ጥሩ ሞመንተም እንደሆነ የምንለየው በእንደዚህ አይነት ዲስፕሌይ ሲያደርግልን ነው። መሀል ላይ ክፍተት ሲኖረው ይሄ ኢምፐልስ ይሄ ሙቭመንት በመሃል ጋፖች እንደዚህ ሲኖሩት ሞር አሪፍ የሆነ ማርኬት እንደሆነ ያሳየናል ማለት ነው። ኦፍ ኮርስ ይሄኛው ማርኬት ደግሞ ይሄኛው ጋፕ ይሄ ኢምባላንስ ደግሞ ሪስፔክት አድርጎት ፕራይስ በሚወጣበት ጊዜ ኦርደር ፍሎችን ወደ ላይ መሆኑን ያሳየናል ማለት ነው። ለብዙ ነገር ልንጠቀማቸው እንችላለን እነዚህን ኮንሰፕቶች ማለት ነው። ለኢንትሪ ልንጠቀም እንችላለን፣ ኮንፈርም ለማድረግ ልንጠቀም እንችላለን፣ የማርኬት ኮንዲሽኖችን ለመለየት ልንጠቀማቸው እንችላለን። ወደፊት እናያቸዋለን። ስለዚህ በጣም ፓወርፉል የምንላቸው ኮንሰፕቶች ናቸው። ሞር በኤግዛምፕል ስታዩት ደግሞ ሞር የበለጠ ይቀላቸዋል ማለት ነው። ሁለተኛው የሊኩዊዲቲ ቮይድ አይነት ወይም ደግሞ ኢምባላንስ የምንለው የቮሊዩም ኢምባላንስ የምንለው ነው። ስለዚህ ቮሊዩም ኢምባላንስ የምንለው ዩዛሊ የሚፈጠረው እንዴት ነው? ለምሳሌ የሆነ ካንድል ይኖራል ማለት ነው። ስለዚህ በዛ ካንድል ቦዲ ክሎዝ ሳይኖረው ቀጣዩ የተፈጠረው ካንድል እንደዚህ አይነት ካንድል በሚሆንበት ጊዜ በዚህ ፕራይስ ውስጥ ክሎዝ የተደረገ ቦዲ የለም፣ በዚህ ሬንጅ ውስጥ ማለት ነው። በዚህ ሬንጅ ውስጥ ክሎዝ የተደረገ ቦዲ የለም። ስለዚህ እችን ምን እንላታለን? የቮሊዩም ኢምባላንስ እንላለን ማለት ነው። ስለዚህ ፕራይስ በተወሰነ እችንም ድሮ ሊያረጋት ይችላል ማለት ነው። ሪትሬስ በሚያደርግበት ጊዜ ማለት ነው። እችን ቮሊዩም ኢምባላንስ ቴስት አድርጎ ፊል አድርጓት ሞልቷት ሊመለስ ይችላል ማለት ነው። ሪባላንስ አድርጓት። ስለዚህ ያ ነው። ስለዚህ ሊኩዊዲቲ ቮይድ ላይ እነዚህ ናቸው። ሞር ደግሞ በደንብ በኤግዛምፕል ደግሞ እናያቸዋለን።